እንደምን ከርማችኋል? ስሜ ታደሰ እባላለሁኝ። በክፍል 1 ስራዬ ላይ በልሳን አልናገርም ባለመናገሬም ያጣሁት ምንም ነገር የለም በሚል በየካቲት ወር 2018 የፌስቡክ ገጼ ላይ ባስተዋወቁት እምቅ ጭብጥ የተለያዩ አስተያየቶች ወደ እኔ መድረሳቸውን በማስተዋል ቀና ልብ ያላቸውና ለእግዚአብሔር ቃል ለመታመን የወደዱ ቅን ሰዎችን የማገዝ ኃላፊነት ስላለብኝ በልሳን አልናገርም ያልኩበት መሰረታዊ ምክንያት በማለት የክፍል 1 ዝግጅቴን ለ13 ደቂቃዎች አስተላልፌ ነበር። የዛሬው ደግሞ ክፍል 2 ሆኖ የተወሰኑ ሐሳቦችን ከዚህ እውነታዬ ጋር የተጣጣመውን ከግል ተሞክሮዬም ጋርና ከገጠመኝ ተግዳሮት ጋር ያሳለፍኩትን ለመግለጽ አሁን ወደ እናንተ መጥቻለሁኝ። በእርግጥ በልሳን አልናገርም፣ ደሞም ባለመናገሬም አላዝንም። ይህን ስል ግን በልሳን ለመናገር በርካታ ሙከራዎች ማድረጌን ዘንግቼ አይደለም። ከዕለታት በአንዱ ቀን ዶክተር መለሰ ወጉ ክርስቶስ ብቸኛው የድነት መንገድ መሆኑን ከ5 አስርተ ዓመታት በፊት በሰበከበት አንዲት ትንሽ አጥቢያ ተገኝቼ ነበር። በዚያን ጊዜ የመንፈስ ቅዱስ አብሮት ወደ እኔ ደርሶ ኃጢአተኝነቴን ገለጠልኝ። እናም መፍትሄ የለሽ መሆኔን በማያሻማ ሁኔታ አሳየኝ። ከእግዚአብሔር ለመወለድ ከኃጢአት ባርነት ለመትረፍ ኢየሱስ ብቸኛው መፍትሄ ሆኖ ታየኝ። በመስቀል ላይ ሳለ የተሰማው የተፈጸመ ድምፁ ጎልቶ ተሰማኝ። ንፋስ ወዴትና እንዴት እንደሚነፍስ ልብ እንደማይባል እኔንም ጌታ በዚህ ሁኔታ አዳነኝ። ለእኔ መሞቱ ትንሣኤውና ኃይሉ ደምቆ በመጣ ጊዜ ያኔ ዳግም ተወለድኩ። በመሰረቱ አዳነኝ ያልኩት እኔ ራሴን ባለማዳኔ ነው። ጠራኝ ያልኩት በእኔው ድረስልኝ ጥሪ እሱን ባለማምጣቴ ነው። በእውኑ በኃጢአት ሙት የሆነ ማንነት እንዴት መጥፋቱን አውቆ ይጣራል? ሞቷል እኮ። ይልቅስ ኢየሱስ አማኑኤል ሆኖልኝ ከኔ ጋር ሆነ፣ ወደ እኔ መጥቶ አተረፈኝ። እናም በመዳኔ ማመን መቻሌን ልብ አልኩኝ። ሙት ሰው ሕያው በመሆኑ ምላሽ የመስጠት አቅም እንዳገኘ አረጋገጥኩኝ። ስላመንኩኝ ሳይሆን ስለ ዳንኩኝ አመንኩኝ። ይህ ድንቅ ሥራ በሕይወቴ ከ5 አስርተ ዓመታት በፊት ተፈጽሞ ደስታ ባገኘሁበት በዚያው ስፍራ ግርታና ግርምት በአንድ የተፈጠረብኝ። ከከበቡኝ ሰዎች መካከል አብዛኞቹ ፈጽሞ ልረዳው የማልችለውን ድምፅ ያወጣሉ። ድምፁ እንደየሰው ጎላ ያለ፣ ዝቅ ያለ፣ የተቆራረጠና የተፋጠነ ድምፅ በተከታታይነት ከየሰው ሲፈልቅ አደምጥኩኝ። በሆነው ነገር ከየሰዎቹ አንድም መደናገር ስላላየው የግርታ ለእኔ ብቻ የመጣ ነውን አልኩኝ። እነርሱ ዘንድ ያለውን ለእኔም መመኘት ብቻ አይደለም፣ ለማንም ባላማከርኩበት ሁኔታ ከራሴ ጋር እያወጣው እያወረድኩ ያንን ብርሃን ወደ ገለጠልኝ እግዚአብሔር ልመናዬን አደረስኩ። ለሕዝብ ሁሉ የሆነላቸው ለእኔ አድርግልኝ። አታካች በሆነ ድግግሞሽ ለእግዚአብሔር ቶሎ ቶሎ አደረስኩኝ፣ ጸለይኩኝ። ሰዎቹ የሚሉት ያ ልምምድ፣ ያ ተሞክሮ በልሳን ስም መጠራቱን ከጥቂት ሳምንታት በኋላ አወቅኩኝ። በዚያ ከናዝሬት ስኩል ከፍ ብሎ በላይ ዘለቀ ትምህርት ቤት አጠገብ በሚገኘው የመሰብሰቢያ ስፍራ በተከታታይ ቅዳሜና እሁድ እየተገኘው ጸልያለሁ፣ እዘምራለሁ፣ እማራለሁ፣ ከወገኖቼ ጋር ህብረት አደርጋለሁ። ብዙዎቹ በጸለዩት ሲረኩ፣ ሲደሰቱ፣ በነፃነት ራሳቸውን ሲገልጡ፣ እኔ ግን ለሕዝብ የተዳረሰው ልሳን በእኔ ዘንድ መቼ ይገለጥ ይሆን የሚለው ጥያቄ ጉጉት ሆኖ ቀጠለ። ለዓመት ከመንፈቅ በተመሳሳይ መጉላላት ውስጥ ዘለኩኝ። ታዲያ በዛን ጊዜ የቅርቤ የምላቸው ጓደኞች አገኘው። በዛ እማር ነበርና የዳግማዊ ምኒልክ ትምህርት ቤት ክርስቲያን ተማሪዎች አብረው ይኖሩ። ንጋቱ ገብሬን፣ ተስፋዬ መልካሙን፣ ሽመልስ ደምድሜን፣ ምሳሌ ታምራትን፣ ስናቀሽ ለማን፣ የሻረግ ገሰሰን፣ አልማዝ ጥላሁንን፣ ከተፈሪ መኮንን ትምህርት ቤት ደግሞ ደረጀ ጥላሁንን፣ ከተግባረድ ሙሉጌታ ወልድ ጻድቅን፣ ከኮከበ ጽባ ተድላ ደስታን፣ ከእቴጌ መነን ሃይማኖት አሳምነውን ከመሰሉ ወገኖች ጋር በጌታ ጉዳይ መመካከር፣ ማደግ፣ መዝለቅ ሙያችን ሆኖ አብዛኞቻችን በዛ ቦታ እንገኝ በተባልን ቁጥር እየተስማማን መትመም፣ ከዛ ተገኝቶ መዘመር፣ መጸለይ፣ መስበክ፣ ከቦታ ቦታ በእግር ጉዞ ከአንድ አጥቢያ ወደ ሌላ አጥቢያ መሸጋገር የሁላችን መገለጫ ሆነልን። በአንድ ቅዳሜ በኦሎምፒያ መሠረተ ክርስቶስ ቤተ ክርስቲያን
ልሳን ሊገኝ የሚችልበትን ተስፋ አገኘው። ወንጌላዊ ዳንኤል መኮንን ለሰዎች ይጸልያል፣ በልሳን ይናገሩ ዘንድ ተስፋን ይሰጣል። ጸሎቴ እንደተሰማልኝ በመቁጠር በዛ ተገኘው። እኔና የእኔ ቢጤዎች ኢየሱስ በሩን ሲያንኳኳ ከሚያሳየው ትልቅ ስር ተንበርክከን በጉጉት መቃተት ጀመርን። እናም ወንጌላዊው የአሁኑ መጋቢ ተጠግቶኝ በመደጋገም ሃሌሉያ አሜን እያልኩ እየደጋገምኩ እንድል መከረኝ፣ ሌሎችንም መከረ። እናም ይህንኑ በእምነት ሆኜ ከፍጥነት ጋር ደጋገምኩ፣ ማለቴን ቀጠልኩ። ከስስት ከጉጉት ጋር ድግግሞሹን አላቋረጥኩም። ታዲያ በአጠገቤ ካሉት ጥቂቶቹ የተለየ ድምፅን አሰሙ። ልክ ቀድሞ የሰማሁትን የመሰለ ይሉ ጀመር። ስለ እነርሱ ደስ አለኝ። የኔ ቤት ሥራ ግን አሁንም በሚያስተማምን ሁኔታ አልተፈጸመም። እርግጥ ነው በዚያ ቆይታ እኔም ልሳን ነው ብዬ ያመንኩበት ሆነልኝ። ውሎ ባያድርም ደስታን ሀብቴ አድርጌ ከግቢው ወጣው። አትፍራ በለው የተባልኩትን የአስደሳች ገጠመኝ ግን ከዚያው ከፑልፒቱ ስር ቀርቶ ኖሮ ዳግም ልመልሰው ወይም ልጸልይበት ፈጽሞ አልቻልኩም። በታዘዝኩት መሰረት ደጋግሜ ሞከርኩ፣ አልሆነም። ገፍተው መሄድን በህሊናዬ መጓዝን አልፈቀደውምና ጥረቴ ተፈጥሯዊ ልሳንን ሳይሆን ሰው ሰራሽ መሆኑን አስተውዬ ለእውነተኛው ልመና ጸሎቴን በቅንነት እንደገና ቀጠልኩኝ። ይህ ከሆነ ከ1 ዓመት ተኩል በኋላ የውሃ ጥምቀት በመውሰድ በመጋቢ በቀለ ላቀው እጅ የመጠመቄ ቀን ድንገት ደረሰ። አዳራሹ ሙሉ በተሰበሰበበት ጉባኤ ፊት ካለው ብዙ ውሃ ውስጥ ስጠመቅ ያ ለተከታታይ ወራት የናፈቅኩት ልሳንን አሁን ፈለግኩት። ጌታ ሆይ ዛሬ ይህን ልመናዬን ፈጽምልኝ። ከውሃ ጠልቄ ስወጣ ልሳንንም ይዤ ልውጣ። በእኔ ውስጥ የሞተ የመሰለኝን አንተ ሕያው አድርግልኝ ብዬ ለመንኩትና አጥማቂው ስሜ ታደሰን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አጠምቃለሁ ብለው ከውሃው ውስጥ አጥልቀው ሲያወጡኝ ግራ የሚያጋባ ድምፅ አሰማውኝ። የተቆራረጠም የተያያዘም የመሰለ ድምፅን በኃይል አሰማው። ጉባኤው ግን በየዘርፉ የምስጋናም የግሳጼም ምላሽ ሰጡኝ። ከውሃው ወጣው፣ ልብሴን ቀየርኩ፣ ከሰው ተቀላቀልኩ፣ ለጸሎት ተንበረከኩ። ያንን በውሃ ውስጥ ጥልቅ ብዬ ያሰማሁትን ድምፅ አልደገምኩትም፣ ያንንም እንኳ አላልኩትም። እየሆነብኝ ባለው መገለል ውስጥ የተሳቀቀ አሁንም ውያድሬ የጓጓውለት ልሳን ለማግኘት ሌላ ቀጣይ ጥረቴን ከጌታ ቤት ሳርቅ ኑሬን ከወገኖቼ ጋር አድርጌ ቀጠልኩኝ። የ1969 ዓ.ም የፍጻሜ ዓመት ላይ የቃለ እግዚአብሔር አንባቢዎች ማኅበር የሁለተኛ ደረጃ ተማሪዎችን ኅብረት በአዲስ አበባና በየክፍለ ሀገራት ያሉትን የሁለተኛ ደረጃ የሃይስኩል ክርስቲያን ተማሪ መሪዎችን ሊያሰለጥን ክተት ለ5 ቀን በመካኒሳ መካነ ኢየሱስ አደረገ። እኔም በዛ ተገኘው። የዚያን ሰሞን ከይርጋለም ተስፋዬ ጋቢሶ፣ ከነቀምት ማቴዎስ ግችሌ፣ ከአዲስ አበባ መካሪያችን ጥሩ ወርቅ መስፍን፣ ከ5 ኪሎ መኮንን አሰፋ፣ ሌሎች ብዙዎች ላይዘነጉኝ ከዛን ጊዜ ጀምሮ በውስጥ የኖሩ ከሁሉ በላይ ክርስቶስ የሚለው ተከታታይ ትምህርት ከሁሉ በላይ አብዮቱ ያለውን አሸንፎ ወጣ። ከሞላው እንዲፈስ ዝግጅትም ወንጌል ከውስጥ ወደ ውጭ እንዲዳረስ አድርገው ቃኘን። እንደ ነህምያ የፈረሰውን ቅጥር በጋራ ሆነን በቃሉ እንስራ የ5ቱ ቀናት ሁነኛ ትምህርቶች ሆነው ሁላችንን አረሰረሱ። ቃለ እግዚአብሔር አንባቢዎች ማኅበር በአገልግሎቱ ባለውለታዬ ሆኖ በነዛ ቀናት ውስጥ ተገለጠ። 66ቱ ቅዱሳት መጻሕፍት እንዴት እንደሚተረጎሙና እንደሚጠኑ በቅጡ ተማርኩኝ። እናም ሁሉ ነገር ወገግ ብሎ ታየኝ። የክፍል 2 ዝግጅቴን እዚህ ጋር አቆማለሁ። ወገግ ብሎ የታየኝ የልሳን ጉዳይ ነው እና በዛ ስብሰባ ምን እንደገጠመኝ በክፍል 3 ዝግጅቴም አቀርብላችኋለሁ። ስላደመጣችሁኝ ከልብ አመሰግናለሁ።